የዞኑን የትምህርት ተደራሽነትና ጥራትን ለማጎልበት በተደረገው ጥረት የህብረተሰብ ተሳትፎ ሚና ከፍተኛ መሆኑን የስልጤ ዞን ዋና አስተዳዳሪ አቶ ዘይኔ ቢልካ ገለጹ። የስልጤ ዞን ትምህርት መምሪያ 25ኛው የትምህርት አስተዳደር ጉባኤውን የትምህርት ጥራት ለሁለንተናዊ ብልጽግና በሚል መሪ ቃል በወራቤ ከተማ አካሂደዋል። በጉባኤው የተገኙት የስልጤ ዞን ዋና አስተዳዳሪ አቶ ዘይኔ ቢልካ በዞን ደረጃ የትምህርት ተደራሽነትና ጥራትን ለማጎልበት በተሰራው ስራ የህብረተሰብ ተሳትፎ ሚና ከፍተኛ መሆኑን ገልጸዋል። ይህንን ቀድሞ የተገነዘበው ማህበረሰባችን በዞኑ የትምህርት ተደራሽነት ላይ በቅንጅት በተሰራው ስራ ከቅድመ መደበኛ እስከ መደበኛ የትምህርት ተሳትፎና ተደራሽነትን በማሳደግ ረገድ ትምህርት ቤቶችን ደረጃ ለማሻሻል በሚደረገው ጥረት የድርሻውን ሚና ተወጥቷል፣ እየተወጣም ይገኛል ብለዋል። የስልጤ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ወይዘሮ ነኢማ ሙኒር በበኩላቸው የስልጤ ህዝብ የትምህርት አስፈላጊነትን የተረዳና ለትምህርት ተደራሽነት የበኩሉን ሚና የሚወጣ ህዝብ መሆኑን ተናግረዋል። በዞኑ በትምህርት ውጤት እያጋጠመ ያለው የትምህርት ጥራት ስብራትን ለመጠገን የመፍትሄ አቅጣጫ ላይ ባለድርሻ አካላት በትኩረት ሊሰሩ እንደሚገባም ገልጸዋል። በጉባኤው እንኳን ደህና መጣችሁ መልእክት ያስተላለፉት የስልጤ ዞን ትምህርት መምሪያ ኃላፊ አቶ ሹክራን አወል ትምህርት በእውቀት የተመሰረተ ዘላቂ ልማት በማረጋገጥ ዘመናዊ አኗኗር ዘይቤን ለቀጣይ ትውልድ ለማሸጋገር ወሳኝ መሆኑን ገልጸዋል። በትምህርት ለትውልድ ንቅናቄ ከ333 ሚሊዮን ብር በላይ ከከተማ ባለሀብትና ከገጠር ማህበረሰብ ገቢ በማሰባሰብ ከቅድመ መደበኛ እስከ ሁለተኛ ደረጃ ትምህርት ቤቶችን ስታንዳርድ በማሻሻልና አዳዲስ ትምህርት ቤቶችን በመገንባት ተማሪዎችን ተቀብለው በማስተማር ላይ ይገኛሉ ሲሉ ተናግረዋል። በቀጣይ መሰራት በሚገባቸው ጉዳዮች ላይ ከባለድርሻ አካላት ጋር ሰፊ ውይይት ተደርጎባቸዋል። በውይይቱ ላይ ከተሳታፊዎች ሀሳብ አስተያየቶች ተነስተው ምላሽና ማብራሪያ በመስጠት የቀጣይ ትኩረት አቅጣጫም ተቀምጧል። በመጨረሻም በ2018 እቅድ ላይ ከየመዋቅሮቹ የተቋም ኃላፊዎች ጋር የግብ ስምምነት በመፈራረምና በተጠናቀቀው በጀት ዓመት በክልላዊና ሀገር አቀፍ ፈተናዎች ላይ የተሻለ ውጤት ላስመዘገቡ ተማሪዎችና የግልና የመንግስት ትምህርት ቤቶች ትምህርት ጽሕፈት ቤቶች እንዲሁም የተሻለ አስተዋጽኦ ላበረከቱ መዋቅሮች የማድጊያ ሽልማት በማበርከት ጉባኤው ተጠናቋል።